አብይ ነኝ ከኖታ ቴክኖሎጂስ። ኤክሴል ክፍል 2 እያየን ነው። ኤምኤስ ኤክሴል ላይ ምን መጠቀም እንችላለን የሚለውም በስሱ እያየን ነው። ስለዚህ እናንተ እኛ የምንከፍተው መንገድ ተከትላችሁ በደንብ አስፍታችሁና ሰፋ ገዘፍ አድርጋችሁ እንድታዩ እናበረታታችኋለን። በክፍል 2 የምናየው ኤክሴል ላይ ምን ማድረግ እንችላለን፣ በተደጋጋሚ ሮዳታ አስገብተን ተመሳሳይ ኮፒ የተደረጉ ፋይሎችን በአንድ ላይ ሪሙቭ አድርገን አንዱን ብቻ ለመጠቀም የምንችልበትን መንገድ ዛሬ እናያለን። እንግዲህ ምን ማለት ነው? ፋይሎች፣ ዳታዎች ከተለያየ ቦታ እናመጣለን ወይ ኤክሴል ላይ ያለን ይሆናል። ግን ሪደንደንት የሆኑ ተደጋግሞ የገቡ ፋይሎችን እኛ አንዱን ብቻ ከሆነ የምንፈልገው እንዴት ነው ሌሎቹን በሙሉ ሪሙቭ አድርገን ፋይላችንን አንድ ቀጥ ያለ መረጃ ብቻ እንዲሰጠን። ስለዚህ ተደጋግሞ የሚመጡ ፋይሎችን ሪሙቭ አድርገን አንድ ጊዜ ብቻ የምንፈልገውን ነገር የምንሰራበትን ሜተድ እናያለን። ተከተል። እዚህ ጋር ለምሳሌ የተወሰኑ 17 የላፕቶፕ ስሞችን አስገብተናል። እንግዲህ ማጥራት የፈለግነውን ፋይል ሴሌክት እናደርጋለን እንደምታዩት። ከዛ በኋላ ሆም ላይ ሄደን ኮንዲሽናል ፎርማቲንግ ክሊክ ስናደርግ ድሮፕ ዳውን ሜኑ ይመጣልናል። እዛ ውስጥ ሃይላይት ሴል የሚለውን እንመርጣለን እንደምታዩት። እሱን ከመረጥን በኋላ ዱፕሊኬት ቫሊዩ የሚል ይመጣል። ከዛ የምትከፈት ሰሌዳ አለች። እዛ ሰሌዳ ላይ ኦኬ እንላታለን። ስለዚህ ሪደንደንት የሆኑ ተደጋጋሚ ፋይሎችን በሙሉ ያሳየናል። ከዛ በኋላ እኛ ዳታ ላይ እንሄዳለን። ልክ ዳታ ላይ እንደምታዩት በአሮ እንደሚያሳየው ሪሙቭ ዱፕሊኬት የሚላለ ክሊክ ስናደርጋት የሚከፈትልን ሰሌዳ አለ። እዛ ላይ 5 ዱፕሊኬት ፋይል በእኛ ኬዝ አግኝቻለሁ ብለዋል። ላጥፋቸው ወይ ይለናል። እርግጠኛ ከሆነ አጥፋው ብለን ኦኬ እንላለን ማለት ነው። እንግዲህ ኤክሴል እንደ ወርድ እንደ ልባችን ከዚህ እዛ እየዘለልን የምንሰራበት ሶፍትዌር አይደለም። የራሱ የሆኑ ሴሎች፣ የራሱ የሆኑ ህጎች አሉ። ስለዚህ የመጨረሻ ደግሞ አንድ ቲፕ ማድረጋችሁ ነገር ዛሬ ክፍል 2 ላይ ኤክሴል ላይ ለምሳሌ ስም፣ የአባት ስምና የልጅ ስምና የአባት ስምን ስፔስ አድርገን ለይተን ሬኮግናይዝ አድርጎት እንዲጠቀምበት የምናደርግበትን ሜተድ ወይ ደግሞ አንድ ሴል ውስጥ ያሉ ፋይሎችን ኢንዲፔንደንትሊ ኮንሲደር እንዲደረጉ የምናደርግበትን መንገድ አሳያቸዋለሁ። ይህ መንገድ በተለያየ ኢንፎርሜሽን ማስገባትና ዳታ አናላይዝ ማድረግ ላይ ጠቃሚ ነው። ስለዚህ ተከተል። እንግዲህ እንደምታዩት ፈርስት ኔም እና ላስት ኔም የተለያየ ሴል ላይ ነው ያለው። የተለያየ ሴል ላይ መኖሩ ብዙ የማይመቹ ነገሮች ሊፈጥርብን ስለሚችል አንድ ፉል ኔም የሚል ሴል ላይ እንድናስገባው ይሄንን ፎርሙላ እንጠቀማለን። ስለዚህ ኢኳልቱን ነካና የመጀመሪያ የልጅየውን ስም አቤል የሚለውን ሴሉን ስንመርጠው ቢፎር ይመጣልናል። ከዛ በኋላ የአባት ስም ለማስገባት ኤንድን እንጫናለን። ደብል ኮቴሽን ነካና መሀል ላይ ስፔስ እናደርጋለን። ኮቴሽኖቹ መካከል በስሙ መካከልና በአባት ስም መሀል ክፍተት እንዲኖር ኮቴሽን እንካለን። ከዛ ኤንድ እንነካለን ከእንደገና። ከዛ በኋላ የአባት ስም ያለበትን ሴል ስንነካ አሁን ሲፎር ነው በእኛ ኬስ ሲፎርን ይመርጥልናል። ከዛ ያን ካረግን በኋላ ኢንተር ስንለው አቤል አዲካ ብሎ ይመጣል ማለት ነው። የአባት ስምንና የልጅ ስምን ይጽፍልናል። ይሄንን ፉል ኔም ብሎ ኤክሴል አንደርስታንድ ያደርገዋል። እንግዲህ በዚህ መሰረት ሁሉንም በተለያየ ሴል ላይ ያሉትን ፋይሎች በአንድ እናመጣቸዋል። ይሄ እንግዲህ ለአባትና ለልጅ ስም ብቻ ሳይሆን ለሌሎች ተመሳሳይ አገልግሎቶች ሊውል ይችላል። እንግዲህ አይታችኋል ስም እንዴት መለየት እንደምንችል፣ ፋይል ላይ እንዴት ሴሎችን ፕሮሰስ ማድረግ እንደምንችል። ኤክሴል ይሄን የሚመስሉ ሌሎች ብዙ አድቫንቴጆች አሉ። ኤክሴል ቢዛቅ የማያልቅ ቢያወሩለት የማይሰለቹት ቢጠቀሙት አብሮት ሁል ጊዜ ከጎኖ እየረዳዎት እያገለገሉት የሚኖር ታማኝ የሆነ ሶፍትዌር። ስለዚህ ኤክሴል እንድትጠቀሙ እያበረታታው ክፍል 2 ትምህርታችንን እዚህ ላይ እንጨርሳለን። ከስር ከፈር እንዲደረግላችሁ የምትፈልጓቸው ማንኛውም ሰብጀክቶች ካሉ ኮሜንት ላይ እንጽፉልን። ሁሉ ጊዜ ሰብስክራይብ ማድረግ እንዳይረሱ እያሳሰብ ክፍል 3 ላይ በጣም አስደናቂና አጓጊ ነገር ይዘልናችሁ መተናል። ነገር ግን ስለ ኤክሴል በጣም ብዙ ቲፖች ስለሰራን እነዚህም ብቻ ሳይሆን ሌሎች ተጨማሪ መረጃዎችን ሶሻል ሚዲያዎቻችን ላይ ፌስቡክ፣ ቲክቶክ፣ ሌሎቹም ላይ እንደሚያገኙን እንገልጻለን። እኛን ፎሎ ማድረግ ሁሉ ጊዜ አዋጭ ነው። ይመቾት። ኖታ